ይሄ መጽሐፍ በውስጡ ምን ይዘት አለው? ደግሞም እንዲሁ ምን ጉዳዮች ተነስተውበታል? የሩት መጽሐፍ እንደው የእግዚአብሔርን የልብ ሐሳብ በጥልቀት ለመገንዘብ ጠቃሚ መጽሐፍ ነው። መጽሐፍ ቅዱስን የበለጠ ለማወቅ ጸጋ በተሰጣቸው ወንድሞች ብዙ የተብራሩ መጽሐፍቶች አሉ። ተግባራዊ በሆነ ሁኔታ ቤዛ ምንድነው የሚለውን በተግባር የምናነብበት መጽሐፍ ነው። የእግዚአብሔርን ቃል ስንቃረብ እግዚአብሔር እያሳደገን ይመጣል። የሚቤዠው እውነተኛውን ቤዛ የሚያቀርብልን በምዕራፍ 1 ላይ ያነሳናቸው ሐሳቦች አሉ። ስፍራ መልቀቅ የሚያስከትለው ችግር ከአማኝም አንጻር ተመልክተናል። አሁንም በምዕራፍ 2 እያየነው ያለነው መቤዠት የሚል ቃላት ስላለ ቃላቶችን ነው እያየን ያለነው። እንዲሁ ደግሞ ስለ መቃረም ደግሞ ያወራል። ስለ መቃረም ያወራና መቃረም ማለት ምን ማለት ነው? ምን መንፈሳዊ ትርጉም ይኖረዋል የሚለውንም እስቲ እንመልከተው። በመጽሐፍ ቅዱስ በዘሌዋውያን ምዕራፍ 19 ከቁጥር 9 እስከ 10 ባለ ውስጥ ለድሆች እንዲቀር ያዘዘው ሕግ አለ። እርሻችሁን ስታጭዱ ሙሉን አትጨዱ ይላቸዋል። ዙሪያውን አትጨዱ ይላል። እንደገና ቃርሚያ አትባሉላቸው። እንደገና ደግሞ ከዛፍ የሚወርቀውን አትልቀሙ፣ ተመልሰ ለመውሰድ አትምጣ ይላል። ለምን? ለድሆችና ለእንግዶች ይላል። እንግዲህ ሩትን የምናየው በእንግድነት ነው የምታየው ማለት እና ሩት መጽሐፉ በጣም የሚገርመው እዚህ ምዕራፍ 2 ላይ እንዳጋጣሚ ሆኖ የገባችው ወደ ቦዔዝ እርሻ ነው። በእርግጥ ለሰው አጋጣሚ ቢሆን ለእግዚአብሔር አጋጣሚ አይደለም። እና በዛ ውስጥ ሩትን ስትቃርም ነው የምናየው። እንግዲህ መቃረም ማለት ማጨድና መሰብሰብ ሳይሆን አጫጆቹ ጥለውት የሄዱትን እያንዳንዷን ነገር መልቀም ነው። ሩት ከማለዳ አንስታ እስከ ቀትር ድረስ ትቃርም ነበረ ነው የሚለው። የቃረመችውንም ብዙ ሰብስባ ወደ ቤት ስትሄድ እናያታለን። እና መቃረም ለእኛም ለክርስቲያኖች ትልቅ ምሳሌ ነው። የእግዚአብሔርን ቃል ዕለት በየዕለቱ መቃረም ያስፈልጋል። ሩትን ስናስብ የምናስበው ነገር ቢኖር ቃርሚያ ነው። ይሄ ደግሞ መንፈሳዊ እድገታችን ቀጥ ብሎ እድገቱን ጠብቆ ያንኑ ጠብቆ እንዲሄድ የሚያደርግ ይህ መንፈሳዊ ጡንቻዎቻችን እንዲጠነክሩ የሚያስችል፣ በነገራችን ላይ ትጋትን የሚያሳይ ነው መቃረም። የትጉ ሰው ጠባይ ሩት በትክክል ትጉ መሆኗን እርሻው ላይ ነው የምናውቃት አይደል? ሩት ትክክለኛ ትጋቷን የገለጠችበት በጠዋት ተነስታ ወደ ቃርሚያ ለመቃረም የምታውቀው ሰው የለም፣ የጠራት የጋበዛት የለም። ግን ቃርሚያ ለመቃረም ያለውን እግዚአብሔር የሰጠውን መመሪያ ያንን እድል ለመጠቀም ግን በትጋት በጠዋት ስትነሳ እናገኛታለን። እና እንዲያው እኛ ምን ያህል ከሩት ተምረናል የሚለው ግን ወሳኝ ጉዳይ ነው። ምክንያቱም በግልም ይሁን እንደ ቤተሰብም ይሁን እንደ ማህበርም ይሁን ይህ በመቃረም መትጋት ከእያንዳንዳችን የሚጠበቅ ነው እና ያንን ለመቻል መልካም። እንግዲህ መጽሐፈ ሩት እዚሁ ላይ የተጠቀሰ ነገር አለ። ቦዔዝም ሩትን ልጄ ሆይ ትሰሚያለሽና ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሺ፣ ነገር ግን ገረዶችን ተጠጊ የሚል የመጽሐፉ ክፍል አለና ከዚህ ጋር ተያይዞ ወደ ሌላ እርሻ አትሂጂ የሚለው እንግዲህ በዛ በቤተልሔም ሌላ እርሻ የለም ወይ ማለት ምን መንፈሳዊ ትርጉም ይኖረዋል? በጣም ጥሩ። ያው ያነበብከው ክፍል ምዕራፍ 2 መጽሐፈ ሩት ቁጥር 8 ላይ የሚገኝ ነው። እንዲያው ቅድም ከተነሳው ጥያቄ ተነስተን ብንመጣ ሩትን ለመቃረም መትጋቷ ከቦዔዝ ጋር አገናኝቷታል። ይሄ በቃ የትጎች ሰዎች ጠባይ ነው። ከተጋን በዛ ውስጥ ያለውን የማሳውን ባለቤት ለማግኘት እድሉን እናገኛለን። ስለዚህ ቅድም እንደተነሳው የእግዚአብሔርን ቃል ዕለት በዕለት የምናነብ ከሆነ ጌታ ኢየሱስን በተለያየ ገጽታ
ማግኘት እንችላለን፣ ማወቅ እንችላለን። እና የመጀመሪያው ከሩት ጋር ቦዔዝ ያደረገው ንግግር ነው። ይሄ ንግግር ልጄ ሆይ ትሰሚያለሽን? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ። በጣም የሚገርም ነው። አንዲት ሞዓባዊትን ልጄ ብሎ መጥራት በጣም ለአይሁዳውያን አይሆንም። መቼም አይሁዳውያን ከማንም ጋር ገደብ አላቸው፣ እንኳን ከሞዓብ። ሞዓብ ከሁሉ የራቀ ነው። በዚህ ለእስራኤላውያን ከሁሉ የራቀ። ስለዚህ ወደ ሌላ እርሻ አትሂጂ። ከጥያቄው ተነስተን ስናይ እንዲሁ ሌላ እርሻ ስለሌለ ነው ወይ? ሌላ እርሻ እንዳለ ቦዔዝ ነግሮ ነው ወደ ሌላ እርሻ አትሂጂ በማለት። ነገር ግን ቦዔዝ ለሩት መልካም የሚያስብ ነው። አይገርም? መልካም የሚያስብ ነው። ትጋቱ የቱ ጋር እንዳደረሳት እዩት። ከቦዔዝ ጋር ህብረት እንድታደርግ አስችሏት። ከዚህ የተነሳ ወደ ሌላ እርሻ አትሂጂ። ለምን? ሌላ እርሻ የለም ወይ? አለ በቤተልሔም። አሁን የመከር ወቅት ነው። ስለዚህ ብዙ እርሻዎች አሉ፣ ብዙ ሩት የማታውቃቸው ቦዔዝ ደግሞ የሚያውቃቸው እርሻዎች አሉ። ታዲያ ለምንድን ነው እንዲያው ወደ ሌላ እርሻ አትሂጂ የሚለው መንፈሳዊ ትርጉሙ ምንድን ነው ብለን ስናነሳ መጀመሪያ የቦዔዝ እርሻ ውስጥ ያሉትን አጫጆች አሉ፣ የአጫጆች አለቃ አለ። ከዛ በኋላ ደግሞ እነዚህን የሚከታተል ለእነዚህ መመሪያ የሚሰጥ ደግሞ ቦዔዝ አለ። ስለዚህ ሌላው እርሻ የአጫጆች አለቃ የለበትም። የቦዔዝን ፈቃድ ብቻ የሚያስፈጽም የአጫጆች አለቃ አይገኝበትም ሌላው እርሻ። ከዚህ የተነሳ ነው ምን ማለት ነው? የቦዔዝ ስልጣን ሙሉ በሙሉ ተግባራዊ የሚሆንበት እርሻ ይሄኛው እርሻ ነው፣ የቦዔዝ እርሻ ነው። ይሄ ደግሞ ልክ ቅድም እንዳነሳ ነው ቦዔዝ የስሙ ትርጉም ኃያል ባለጠጋ ወይም ብርታት በእርሱ ነው ማለት ነው። ስለዚህ ደግሞ ጌታ ኢየሱስን በምሳሌነት ሊያሳይ የሚችል ነው። ያ የአጫጆች አለቃ ደግሞ መንፈስ ቅዱስን የሚያሳይ ነው። አጫጆች ሰራተኞችን፣ አገልጋዮችን የሚመለከት ነው። ስለዚህ በዚህ እርሻ ውስጥ እንደ እግዚአብሔር ፈቃድ መንፈስ ቅዱስ የሚቆጣጠረው ጌታ ኢየሱስ ደግሞ በበላይነት የሚያየው እርሻ ነው። ይሄ እርሻ የጌታ ኢየሱስ ስልጣን ሙሉ በሙሉ ተግባራዊ የሚደረግበት እርሻ። ይሄ እርሻ የት ነው ነው አሁን ጥያቄው። ይሄ እርሻ 2 ወይም 3 በስሜ በሚሰባሰቡበት በዛ በመካከላቸው እሆናለሁ ያለው በጌታ በኢየሱስ ስም የሚሰባሰቡ ለስሙ ክብር የሰጡ የኢየሱስን ስልጣን ያከበሩ በመንፈስ ቅዱስ የሚመሩ አካላት የሚገኙበት እርሻ ነው። እንግዲህ የእርሻው ባለቤት ምን ተብሏል? ባለጠጋ አይደል? ባለጠጋ ነው። ስለዚህ የሚያስፈልጋትን ሩት ማግኘት ከዚህ እርሻ ትችላል። ከዚህ እርሻ ሩት የሚያስፈልጋትን የትኛውንም ነገር ስለምታገኝ ወደ ሌላ እርሻ መድከም አይጠበቅባትም። አሁን ከዚህ ለኛ ትልቁ ትምህርት የሚሰጠን ምንድን ነው? መቃረም ያው መቀላወጥ አይደል? ወደ ሌላ እርሻ ማየት መቀላወጥ ነው። ምክንያቱም ቅድም እንዳነሳ ነው እኛ በኢየሱስ ክርስቶስ ስም ዙሪያ የምንሰባሰብ አማኞች ወደ ሌላ እርሻ ለዛውም ለመንፈስ ቅዱስ እውቅና የማይሰጥበት የጌታ ስልጣን የማይከበርበት ነገር ግን ክርስቲያን በሚል ስም የተሰባሰበ እርሻ ካለ ከዛ እንድንቆጠብ ይሄ ክፍል ያስተምረናል። ስለዚህ ከሌላው እርሻ መደባለቅ ማንነትን ያሳጣል። እንደው ለዚህ ምሳሌ የሚሆነን ምንድን ነው ብለን ብናነሳ ነህምያ ምዕራፍ 13 ላይ የተገለጠ ክፍል አለ። በዛ ውስጥ ምን ይላል ነህምያ? ደግሞም ይላል
በዛ ወራት የአዛጦንና የአሞንን የሞዓብንም ሴቶች ያገቡትን አይሁድ አየሁ። ከልጆቻቸውም እኩሌቶቹ በአዛጦን ቋንቋ ይናገሩ ነበር፣ በአይሁድም ቋንቋ መናገር አያውቁም ነበር። አያችሁት? ራስን ማጣት ብቻ ሳይሆን ትውልድን ጭምር ማጣትን ያስከትላል። ስለዚህ እነዚሁኑ የሚመስሉ አማኞች አሉ። ዛሬ በጣም ከቦዔዝ እርሻ የቃረሙ የሚመስሉ ከቦዔዝ እርሻ ለመቃረማቸውን ግን ከጥቂት ደቂቃዎች በኋላ ልናውቀው የምንችል በንግግራቸው ለጊዜው ይናገራሉ። ከዛ ከቦዔዝ እርሻ ለመቃረማቸውን እንገነዘባለን። ለምን ስንል ከእርሻው የወጣ ቋንቋ ነው የሚናገሩ። እንደነዚህ ሰዎች ቋንቋቸው የተበላሸ፣ ሕይወታቸው የተበላሸ፣ ለዛች ለተባረከችው ምድር የማይመጥን ማንነት ይዘው ይገኛሉ። ስለዚህ ጌታ ኢየሱስ ሁል ጊዜ እኛን መቀደስ ይሻል፣ እኛን ከሌላው ልዩ ማድረግ ይሻል። ጌታ ኢየሱስን በምሳሌነት የገለጠው ቦዔዝ ወደ ሌላ እርሻ አትላወሽ፣ ከዚህም አትላወሽ ነው ያለ። ለእስራኤል ሲነገር ምንድን ነው የተባለ? ብቻውን የሚቀመጥ ሕዝብ ነው አለ። በለዓም ሲናገር ብቻውን የሚቀመጥ ልዩ ሕዝብ ነው ማለት። በተለየ ሁኔታ በአዲስ ኪዳን ያለን እኛ በኢየሱስ ክርስቶስ ስም ዙሪያ የምንሰባሰብ ሕዝቦች ደግሞ ከእስራኤላውያን የተለየን። ስለዚህ ለጌታ የተቀደስ በብቸኝነት ስጋንም መንፈስንም ከሚያረክስ ነገር እንድንነጻ ወደ ሌላ እርሻ ከመሄድ እንቆጠብ። ዓይኖቻችንን እንጠብቅ፣ እግሮቻችንን እንጠብቅ። ያንን ትምህርት በዚህ ክፍል ውስጥ እናያለን። በነገራችን ላይ በአዲስ ኪዳንም እኔ ቅዱስ ነኝና ቅዱሳን ሁኑ የሚለውን የዘሌዋውያንን በአንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ ተጠቅሶ እናገኘዋለን። እኔ ቅዱስ ነኝ ነው ያለው እግዚአብሔር። ስለዚህ እኛንም የጠራን በቅድስና ለእሱ ተለይተን እንድንኖር ነው። የምንመገበውን ምግብ ወይ ደግሞ የምንቃርምበትን እርሻ በትክክል ማወቅ፣ የምንሳተፍበትን ጉባኤ በትክክል ማወቅ ይገባናል ማለት ነው። ይህን ደግሞ የምናገኘው ከቃሉ ጋር ጥብቅ የሆነ ግንኙነት ሲኖረን ነው። ይህ መጽሐፍ አስፈላጊነቱ ምንድን ነው? መጽሐፍ ቅዱስን በይበልጥ እንድንረዳው ያብራሩልናል፣ ይገልጡልናል ማለት ነው። እንግዲህ ምዕራፍ 1 እና ምዕራፍ 2 እንዴት በዚህ መጽሐፍ እንደተብራሩ አይተናል። እንግዲህ ወንድም ኤልያስ በምዕራፍ 3 ላይ ደግሞ ስለ መዝራት ስለ ማጨድ የሚናገር ክፍል አለ። ይህ ደግሞ ስለ ማዝራት ወይ ደግሞ ይሄ መበተን፣ እነዚህ ነገሮች ተጠቅሶ እናገኛለን። ይሄ ምን አይነት ትርጉም ይኖራቸው ይሆን? ለተመልካቾቻችን ግልጥ እናድርግላቸው። ሩት ወደ ኑኃሚን ጋር በሄደች ጊዜ አንድ ጥያቄ ጠየቀች። ዛሬ ወዴት ቃረምሽ አለቻት። እና በጣም ደስ የሚለው ሩት ስለቃረመችው እርሻ አይደለም የበለጠ የነገረቻት፣ ስለተቀበላት ሰው ነው፣ እርሻ ውስጥ ስላገኘችው ነው። ስለዚህ ዕለት ዕለት ከዚህ መጽሐፍ ስንቃርም የበለጠ ክርስቶስን በሰዎች ፊት ማሳየት እንችላለን። አሁን ወንድሜ እንደጠየቀኝ በምዕራፍ 3 ላይ እንደተጠቀሰው ስለ መዝራት ልክ እህሉ እንደሚዘራው የእግዚአብሔር ቃል በሰዎች ወይም በወንጌል አማካኝነት ይዘራል። ለሰዎች የእግዚአብሔር ቃል ይነገራል። በእርግጥ ቃሉን የሚያበቅለው እግዚአብሔር ነው አይደል? ጳውሎስ ተከለ፣ አጵሎስ አጠጣ እያለ ይናገራል። ስለዚህ እኛ የእግዚአብሔርን ቃል በሰዎች ውስጥ እንዘራለን። ከዛ በኋላ በአገልጋዮች የተዘራው ዘር ደግሞ ምን ይሆናል? ይሰበሰባል። ማለት በአንድ ጉባኤ ሊሆኑ ይችላሉ። ህብረት በማድረግ ያ የተዘራው ዘር ፍሬ አፍርቶ ቅድም እንደተባለው በኢየሱስ ክርስቶስ ስም በመሰብሰብ ህብረት ይደረጋል። ስለዚህ ወንጌል ራሱ ዘር ነው አይደል? ያ ዘር በሰው ውስጥ ገብቶ የሚበቅል ነው። ስለዚህ በዚህ በምዕራፍ 3 ውስጥ ስናይ ይሄ የተዘራው ዘር ሲበቅል ጭምር እናያለን። የበቀለው ደግሞ ይሰበሰባል ማለት በህብረት ይኮናል እንደ እግዚአብሔር ቃል። ከዛ በኋላ ግን በዋናነት በዚህ በሩት መጽሐፍት ውስጥ ስናይ የቦዔዝ ስራ ቀደም እንደተባለው የማዝራቱን ወይም በመንሽ የመበተኑን የመጨረሻውን ስራ የሚሰራው ቦዔዝ ነው። ያ ስራ ለሌሎች የተተው አይደለም። ቦዔዝ ነው በመንሽ ስንዴውን ከገለባው የሚለየው። ይሄ ደግሞ ለእኛ ጌታ ኢየሱስ ነው። መጽሐፍም እንደሚናገረው አጫጆች ይላካሉ ይላል
መጽሐፍ ቅዱስ ላይ። ነገር ግን አጫጆች ቢላኩም ስንዴውን ከገለባው ጋር የሚለየው ጌታ ኢየሱስ ነው። ለምን? ስንዴውን በጎተራ ያደርገዋል፣ ገለባው በማይጠፋ እሳት ይቃጠላል። ስለዚህ በዚህኛው ላይ በማዝራቱና በጠቅላላው ባለ ውስጥ ቃሉ ይዘራል፣ የጌታ የሆኑት ይሰበስባሉ። አንዳንድ ጊዜ ጠላትም በአገልግሎታችን ሊያደርግ ይችላል። ጌታ ኢየሱስ ምን አለ? ሰይጣን እንደ ስንዴ ሊያበጥራችሁ ለመደ ይላል። መቼም ሰይጣን እንደ ስንዴ የሚያበጥረው ገለባውን ከስንዴ ለይቶ ስንዴውን ለማስቀመጥ ገለባውን ለማቃጠል አይደለም፣ ስንዴውን ለማጥፋት ነው። ጠላት ምንጊዜም አጥፊ ነው። ስለዚህ በሕይወታችን ሊፈትነን ይችላል። ነገር ግን ሊቀ ካህናችን ጌታ ኢየሱስ በሰማይ ስለኛ ሁል ጊዜ ይታያል። ስለዚህ ጠላት ሊያበጥር ይችላል። የሚያበጥረው ስንዴውን ለማስቀመጥ ሳይሆን ስንዴውን ለማጥፋት ነው። ጌታ ኢየሱስ ግን የሚያበጥረው የሚለየው መንሹን በእጁ የሆነ እርሱ ገለባውን ከስንዴው ይለይና ስንዴውን በጎተራ ያስቀምጠዋል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። በምዕራፍ 4 ደግሞ የተጠቀሰ ሀሳብ አለ። ይሄ ከፈራጆች አንጻር ፈራጆች በበር የተቀመጡ ወይ በከተማው በር ላይ የተቀመጡ ፈራጆች አሉ እና ከቤተ ክርስቲያን ስራ አንጻር ምን መንፈሳዊ ትርጉም ይኖራቸዋል? እንዲሁ ደግሞ ቦዔዝ ወደዛ ስፍራ መሄዱ አስፈላጊነቱ ከዚህ አንጻር እንዴት ይታያል? ያው ቦዔዝ አቀረበው እንጂ የሚዋጅ ሰው አልተገኘም። የቅርብ ዘመዱ መዋጀት አልፈልግም፣ ዘር አበላሻለሁ ነው ያለው። ቅድም ወንድማችን ስላነሳው ወደዛ አልሄድም። ሕጉ ለነዚህ ለሞዓባውያን የሚሆን ስፍራ የለውም። ሕጉ የሚለው እስከ 10 ትውልድ ነው። በነገራችን ላይ ሞዓባውያን ለእስራኤል ዘመድ ናቸው አይደል? በስጋ ሲታይ ግን ሕጉ አርቆ ነው ያስቀመጣቸው እና አርቆ ሲያስቀምጥ ደግሞ ከግብፃውያን በተለየ ሁኔታ ግብፃውያን በ3 ትውልድ መግባት ይችላሉ። እነዚህ ግን እስከ 10 ትውልድ እንዲገቡ አይፈቀድላቸውም። እና ይሄ ምንድን ነው የሚያስተምረን በቤተ ክርስቲያን ስንል፣ በቤተ ክርስቲያን ውስጥ እግዚአብሔር ሽማግሌዎችን፣ የፍርድን ስራ የሚሰሩ ፈራጆችን አስቀምጧል። ስለዚህ ወደ እነዛ ፈራጆች የአንድ ወንድም ጉዳይ የሚቀርበው እንዲሁ በፍጥነት እንዳልሆነ የሚያሳይ ነው። ያ ማለት ምን ማለት ነው? በዚህ መጽሐፍም እንደተገለጠልን አንድ መስፈሪያ ይዛ መሄድ ማለት ነው። 6 መስፈሪያ እስኪሰጣት ድረስ መጠበቅ አለበት። ስለዚህ 6ቱ መስፈሪያ እስኪሰጣት ድረስ መጠበቅ ስለነበረበት ቦዔዝ ጠብቋል። እንደዚሁ ለምሳሌ በውድቀት ያለ ወንድምን፣ በድካም ያለ ወንድምን ልናይ እንችላለን። ግን ያንን ጉዳይ እኛ እንፈታው። ስለዚህ ወዴት ነው የምንወስደው? ወደ ቤተ ክርስቲያን ሽማግሌዎች፣ እግዚአብሔር ወደ አስቀመጣቸው ፈራጆች። ጉዳዩ የሚያልቀው በእነሱ በኩል መሆኑን እነሱ ወደ ቤተ ክርስቲያን ያቀርባሉ፣ ከዛ በኋላ ያልቃል። ስለዚህ በዚህ መልኩ መሆኑን የሚያሳይ ሐሳብ ነው። ምክንያቱም ቤተ ክርስቲያን በምድር ላይ መንፈሳዊ ነገሮችን የምታስተዳድር እግዚአብሔር ያስቀመጣት አካል ነው። ነገር ግን ቦዔዝ ወደ ሽማግሌዎች ወሰደው። ግን ቦዔዝ ባለ ጉዳይ ነው የሚመስለው ወይስ መሪ ነው የሚመስለው? ጉዳዩን ወስዷል። የሚጠይቀው ማን ነው? ራሱ ቦዔዝ አይደል? እያንዳንዱ ስልጣኑ የማን ነው ስንል የቦዔዝ ስልጣን ነው። በቤተ ክርስቲያን ውስጥ በተለይ በእንደዚህ አይነት ኬዝና ሌሎች ኬዞች በቤተ ክርስቲያን ውስጥ ሲመጡ ያንን ጉዳይ የሚታየው በጌታ ስልጣን መሆኑን የሚያሳይ። ምክንያቱም ጉዳዩ የሚከናወነው በስሙ 2 ወይም 3 እና ከዛም በላይ ሆነው በተሰበሰቡት መካከል ነው። ስለዚህ የጌታ ስልጣን እውን የሚሆንበት ነው ማለት ነው እና ይህንን በሰፊው የምናይበት ነው። እንግዲህ መጽሐፉን ባለችን ጥቂት ሰዓት ዳሰነዋል። ተመልካቾቻችን ደግሞ እንዲያነቡት እንጋብዛለን። በአጠቃላይ ከዚህ መጽሐፍ ሰዎች ወይ ደግሞ ተመልካቾች ምን ያተርፋሉ የሚለውን መጽሐፍ ቅዱስን ለማንበብ
ምን ያክል ይረዳል የሚለውንም ጠቅላላ አድርገን እንደማጠቃላይ የምሰጥበት። ከዚህ መጽሐፍ ምን እንማራለን? በጣም ብዙ ነገር እናደርፋለን። እኛ አጠር አድርገን ነው እንጂ ያቀረብነው መጽሐፉ ምዕራፍ 4 ብቻ ቢይዝም እጅግ የጠለቀ ብዙ ነገር መቤዠት፣ ቅድም እንዳነሳ ነው ስለ መቃረም፣ በረሃብ ዘመን ላይ የነበረው፣ በዛ ላይ ደግሞ ምዕራፍ 3 ላይ ታጠቢ ትላታለች፣ ተቀቢ፣ ወደ ቦዔዝ ዘንድ ስትሄድ መታጠብ ነበር፣ መቀባት ነበረ። ያንን ሁሉ መጽሐፈ ሩት በጣም በዝርዝር ስላለው አሁን ካነሳ ነው ከተወያየ ነው የበለጠ መጽሐፉ ያብራራል። ስለዚህ መጽሐፉን ሰዎች ገዝተው ቢያነቡት የበለጠ ያተርፉበታል። ስለዚህ መጽሐፍ ቅዱስን የበለጠ ለማወቅ ጸጋ በተሰጣቸው ወንድሞች ብዙ የተብራሩ መጽሐፍቶች አሉ እና አሁን ያነሳነው ሩት ስለሆነ ሩት ላይ ብዙ ነገር ስላለ ማንበብ የሚችሉት መጽሐፍ ነው። ከዚህ መጽሐፍ ሰዎች ምን ያተርፋሉ የሚለውን ስናይ የሩትን ሕይወት የሚዳስስ እንደመሆኑ መጠን የሩት ማንነት ደግሞ እጅግ አስተማሪ ከመሆኑ የተነሳ መጽሐፉ በዋናነት ስፍራን መልቀቅ የሚያስከትለውን ጉዳት በሰፊው የሚናገር ነው። ሲጀምር እነሱ ምግብ ፈልገው ሄዱ ወደ ሞዓብ የጠበቃቸው ሞት ነው። አቤሜሌክ ከነ ልጆቹ ነው የሞተው። ስለዚህ ይህን ስናይ ስፍራን መልቀቅ ምን ያህል አስከፊ ገጽታ እንዳለው የምናይበት መጽሐፍ ነው። ሌላው ደግሞ በሩት በኩል የምንማረው ትልቁ ነገር ምንድን ነው? ያገኘችው ዋጋ ትልቅ ዋጋ ነው ያገኘችው። ትጎች፣ ቁርጠኞች ዋጋ እንደሚያገኙ ሩትን እናያለን። በእሷ ውስጥ ምንድን ነው ያገኘችው ዋጋ? የመሲሁ ዘር ውስጥ ነው የገባችው። ኑኃሚን አልገባችም እዚህ ዘር ውስጥ፣ እሷ ግን የመሲሁ ዘር ውስጥ ነው የገባችው። ስለዚህ ይህንን ስናይ በተለይ በአዲስ ኪዳን በማቴዎስ ወንጌል ምዕራፍ 1 ላይ ከተጠቀሱት በመሲሁ የዘር ሐረግ ከገቡት 4 ሴቶች አንዷ ሆናለች እና መጽሐፉ አጨራረሱ በነገራችን ላይ እጅግ በጣም ልዩ ውበት ነው ያለው። ምክንያቱም አቤሜሌክ እግዚአብሔር ንጉሴ ነው ማለት ነው። ግን አቤሜሌክ ያንን ስፍራ ጠብቆ አልኖረም። ስሙን በሚጠብቅ ሕይወት አልተገለጠም። በኋላ ላይ ሲጨርስ ግን መጽሐፉ እውነተኛውን ንጉሥ ዳዊትን አስተዋውቆ ነው የሚዘጋው። ይሄ ደግሞ የበለጠ ከመጽሐፉ የምንማረው ነው። ሌላው የሚቤዠው እውነተኛውን ቤዛ የሚያቀርብልን ነው። በቃ ቤዛ ምን እንደሆነ የምናይበት ተግባራዊ በሆነ ሁኔታ ቤዛ ምንድን ነው የሚለውን በተግባር የምናነብበት መጽሐፍ ነው። ባይዚ በጣም የምናተርፍበት ነው እና የሩት መጽሐፍ እንደው የእግዚአብሔርን የልብ ሐሳብ በጥልቀት ለመገንዘብ ጠቃሚ መጽሐፍ ነው ለማለት እፈልጋለሁ። መልካም እንግዲህ እንግዶቼ ስለነበረን ቆይታ በጌታ እጅግ አድርጌ አመሰግናለሁ። ተመልካቾቻችን ዛሬ ወደ እናንተ ይዘን የቀረብነው የመጽሐፍ ዳሰሳ ፕሮግራማችን በዚህ ተጠናቋል። በእውነት ቃል አገልግሎት እየተዘጋጀ የሚቀርብላችሁ የመጽሐፍ ዳሰሳ ፕሮግራማችን እንግዲህ በየጊዜው ወደ እናንተ የሚቀርብ ይሆናል። በሌላ ፕሮግራም እስከምንገናኝ ሰላም ሁኑ። ጸጋ ይብዛላችሁ።